ሲጀመር ሳምሶን እየከፈለ እንዴት ነው ዮርዳኖስ ጋር የምትሰራው? እሷን እንድሰልላት ልዩ ክፍያ ተከፍሎኛል እና ነገሮቹን ሁሉ ወደ ጓደኛዬ እንድደፈድፍና የመጣውን ነገሮች ሁሉ ወደሱ እንድደፈድፍ አዘውኛል። ያን ትዕዛዝ ደግሞ የመፈጸም ግዴታ አለ። ግን ትዕዛዝ እየሰጠኝ የነበረው ያው ሳምሶን ነው። የሳምሶን ሰዎች ናቸው። ሳምሶን የት ይኖር ምን አላውቅም። በቴክስት ነው መረጃ የሚደርሰኝ ስራውን የምሰራው። ከዮርዳኖስ ጋር መገናኘው አሁን ቅድም ማሳየኸኝ በፍሉክሉ ገንዘብ ምናምን ታግዘኛለች፣ ትረዳኛለች። ሁሉንም ስራ የምንሰራው ስራ ከሌለ ቤት ውስጥ ነው የምንቀመጠው። ቅድም እንደመጣችሁት ነው የምታገኙ። ስራ ከሌለ፣ ስራ ሲኖር ብቻ ትመጣለች፣ ስራ ታዘናለች፣ እንወጣለን፣ እንሰራለን። ከእናቴ ጋር ማለት ዮርዳኖስ ጋር ይህን ያክል ብዙ ቀረቤታም ግንኙነት የለንም። ያው ከሀያቴ ጋር ያደግኩት ስለላው ያው እሷን ሰልላት የእሷ ሰራተኛ መሆኔ እንዳለ ሆኖ እሷን ደግሞ እንድሰልላት የበላይ አካላችን ሳምሶን እንደሆነ አውቃለሁ። የእሷም የበላይ ሳምሶን እንደሆነ አውቃለሁ። በተረፈ በአካል አላውቀውም። አሁንም ላይ ገንዘብም ኖሯት ገንዘብም አግኝታ እኔንም ሆነ ሀያቴን አብራ ልትሆንም ፈቃደኛ አይደለችም። ለምን? በዙሪያው የተሳሰረ ነገር ነው። የነሱ ውስብስብ የሆነ ነገር ነው። የሳምሶን ልዩ ናቸው ማለት የነሱ ይለያሉ። ግሩፓቸው በአጠቃላይ አፋቂው አለው የናት ተላላኪ ነውና የተፈጠረ ነገር አለ። ከናት ተከታተለ እነሱ ከበላይ አካል ይመጣ ምንም አይነት የፖሊስ አካልም ሆነ የደህንነት አካል በሚመጣ ሰዓት ያለውን ሁሉ ወደፍደፍ ያለበት ወደሱ ተብዬ ያቱም እናቴ እንዴት ሴቶችን ትሸጣለች ምን እያልከኝ ያለው ነገር ለማመን የሚከብድ ነገር ነው። እንደዚህ አይነት ነገር ታረጋለሽ ብዬ አላስብም። አንተ ውሻ እንዴት ዮርዳኖስ ምናምን ትኛልከው ብዙ ሴቶች ይመጣሉ እዚህ ቤት። ይኸውልህ የትኛው ዮርዳኖስ ማን ዮርዳኖስ እንደሆነች ባላቅም ብዙ ሰዎች ይመጣሉ። ይኸውልህ ስለፈጠረ ብያለሁ። በቃ አሁን እንድትነግረው አልፈልግም። እኔ መሆኔ እንድትነግረው አልፈልግም። እሺ ታውቃታለህ እቺን? አዎ በተደጋጋሚ ጊዜ እዚህ ትመጣለች። ምን ብለው ነው? ምን ብለው ነው? ሰማኛለህ? ሲጀመር ተቃጣ ፈልጋለሁ። አሁን አንተ የምትላትን ሴት እዚህ ቤት አናውቅም። እኛ ዮርዳኖስ ማን ነች? ሲጀመር ማን ነች? ዝም ብለህ መተህ እኮ ዮርዳኖስ እኮ ልትለን አትችልም። ከፍለው እያንዳንዱን ነገር አንተ እንደሆንክ ሁሉንም ነገር ነግሮኛል። ስለዚህ ከዚህ በኋላ ሰማኛለህ። ምናልባት ከዚህ በፊት ተከራይታ ከሆነ አናውቅም። እኛ ተከራዮች ነን። የለም ውጪ ነው በአካውንት ነው። እኛ በቃ በአካውንት ነው የምናስገባው። የት ነው? ውጪ ማለት ከሀገር ውጪ ነው ያለው። ከሀገር ውጪ ነው ያለው። ቤቱን በቃ ቤቱን ሙሉ አድርጎ ሰጥቶናል። ቤቱን እንዴት አንተ እንዴት ምን ነግረው ነው? አንተ እንዴት ምን ቅበብ ተጣጥረለት ነው? አንተ ምንድነው የምታወራው? ቆይ ጠይቃችሁን ጥያቄ ብቻ እንድትመልሱልኝ ነው የምፈልገው። ጠይቆን እኮ እየጠየቅን ነው። አንተ እያስገደድከን ነው። ምን ሰበግ ያደረገን ነው? አንድ ላይ ነው እሱ እኔ ላይ ለማላቀቅ ፈልጎ ነው እንጂ አንድ ላይ ነው የምንሰራው። አወቃታና አላወቅኳትም ማለት ነው። አላወቅኳትም አና ነቻቺ እዛ የምታገኛት አነ ሳምሶን ምናምን የሚያውቀው እሱ ነው። የበለጠ መረጃ እንዲሰጣችሁ የሚጠቅመውም እሱ ነው። አኛለህ እኮ ነው ያንንም አይደለማ። ይኸውልህ ሌላ ነገር ውስጥ ገብተህ ከሆነ እውነቱን ንገረኝ። በቃ ይሄን ነገር ትናት በል ምናምን ብላ በሚስጥር ያዝ ምናምን ብላ ካልሆነ ሁለታችንም እንጠፋበታለን። ልነግርህ አስቤ ያው አብረን ስለነበርን ያው ይደብራል። ፈርቼ ነበር ያው እሱንም እና ሁሉ ነገር ቤቱን እቃም ገዝቶ ያሟላው እሱ ነው። ምን እንደሚሰራ ግን አላውቅም። ለምንድነው ተጋፍተህ የምትገባው? ማረጋገጥ ያለብኝን ነገር ገብቼ ማረጋገጥ ስለምችል ሌላ ኃይልን እንድጠቀም አታስገድጂ። ቅላትሽ ምናምን አሪፍ ነው እና ፎቶንም ሞዴሊንግ ለምን አትሞክሪ ምናምን ነገር አምባሳደር ያደርጉሻል ምናምን ማስታወቂያዎች መስራት ትችያለሽ ምናምን እና ድልሽ ለምን አትሞክሪ ምናምን አለችኝ። ሲጀመር ይኸውልሽ ኤደን ስለ ሰዓት ይኖርሽ እያወራሁት ነው ያለሁት። ለምንድን ነው በዚህ ልክ እየተቆጣሻት ያለው? አይመለከትህም። እህቴ ነች። ብገርም ሰሚኛለሽ? ስለዚህ እዚህ ግቢ ውስጥ ነበረ። ቁጭ በል። አረብክ አይደለም ስመጣ ነው ያስከኝ። ኤዱ መናገር አለብሽ ታውቂያለሽ አይደል? ስለሚጠብቀን ምንም መውጣት ምናምን አትችልም። ለማምለጥ መሞከር ምናምን ማለት በቃ ራስክ ላይ ሞት መፍረድ ማለት ነው። እሺ ማንበብ የምትችይ ከሆነ አንብቢ። ስለቤቱም ስላንቺም ስለሷም ነገር ይሄ ጥያቄ ነው። እህትማማቾች ነን። የቤተሰቦቻችን ቤት ነው እየኖርን ያለ ነው። የማን ቤት ነው ብሎ ማለት እህትማማቾች ቤት መጥቶ ምን አይነት ጥያቄ ነው ይሄ? ለና አንድ ቤት የምንኖርበትን ቤት ካርታ ሲይዞ ብር ተበደረ እና በቃ ማለት ብር መብደርስ ማለት ይሄ ኖርማል ብር ሳይሆን አራጣ ምናምን የሚባለው ነገር አለ አይደል? በሱ ሲስተም ማለት ነው።
ሌላ ነገር እንዲደርስብህ ማትፈልግ ከሆነ ለምን ጠይቅህ ጥያቄ መልስ ሰጠናል። እንደዚህ ሳምሶን የሚባለው ማን ነው? ኤዱ ማን ነው ሳምሶን? ሁለት ጓደኞች አሉኝ። ቅድም ሰለብሬት ስናደርግ ሊመጡ ይችላሉ ካልኩ ጓደኞቼ መካከል እና ከትንሽ ጊዜ በኋላ ብር ይከፈላችኋል ምናምን እየተባለ ግን የማንም ወንድ መጫወቻ ነው። ከሁለት አንዳችሁ የምትጠቀሙ ከሆነ ደግሞ ያገኘዋቸው ለምሳሌ የተለያዩ አይነት ሲጋራዎች ናቸው። መጠጦቹም የተለያዩ አይነት መጠጦች ናቸው። መጀመሪያ ስምሽ ማን እንደሚባል ንገሪ። ምን ያደርግልሃል? እሷ ስም ማጣራት የፈለከውን ነገር አጣርተህ መሄድ ትችላለህ። ሰሚኛለሽ ኤደን? ይኸውልሽ ሲጀመር እሷን በይሳት እንድትቆጫት አልፈልግም። ተረጋግተህ ተቀመጥ እንደሆነ ተቀመጥ። አለበለዚያ ግን ማለት ነው ሌላ ነገር ውስጥ በቤቴ ገብታችሁ ትሰማኛለህ? መጀመሪያ ደረጃ ላይ ይሄ ቤት ያንተ አይደለም። ሳምሶን ራሱ መሆኑን ያወቅኩትኝ ከዛ በኋላ ከሳምሶን ጋር ቆይታሽ እንዴት ነበር ብላ ይወርዲ ጠይቀኝ ስለነበረ ነው። ትሰማኛለህ? አንተ በዚህ ልክ ነው ማውራት። ስራት ይኑር እንጂ ናውጣ። ስታየን ቀልጠፍ አልኩባትና የተሻለ ስራም ስላለ ብላ ከሳምሶን ጋር ከተኛም በኋላ ሌላ ስራ እንድሰራና ይሄንን ስራ እንድሰራ አደረገች። ምን ማለት ነው? አንድ ነው የገባችው ማለት ማናት? ጭራሽ አታውቃትም? እሷ አላውቃትም። ከባለቤቴ ጋር ነው የምኖረው። እዚህ የሚመጡ ያለቆቻችን ጓደኞችም ሆነ አለቆቻችን ሲመጡ እነሱ እንደሚፈልጉት መሆን ምንም ግንኙነት ማድረግ ከፈለጉ ማድረግ መቻል አለባቸው። አንዳንድ ሴቶች አሉ፣ የሚረብሹ ሴቶች ሊኖሩ ይችላሉ። ለማምለጥ የሚሞክሩ ሴቶች አሉ። ያው የሚገባቸውን ቅጣት ነው የምንሰጣቸው። የተሳሳተ ኢንፎርሜሽን ሆኖ ሳይሆን ወይ ከቆይታ በኋላ ላይ ያስገቧት ብለው ሊሆን ይችላል ብዬ አስቤ ነው። እኔ የመጣሁበት መንገድ እንደዛ ነው። ስለዚህ እስከዛ ድረስ ዝም ብለን የሚሉንን እንስራ ብዬ እምላት። ስለዚህ ሰውዬ ማንነት ነግሪ ትችላለሽ? የሚጠብቀን ሰውዬ ነው ቅድም ያልኩክ። ኦኬ ቅድም ያልሽኝ ጠባቂ ሰው ነው ማለት ነው። በመጀመሪያ አነስ ያለ ቦታ ምናምን የተከራዩት አውቀው ነው ማለት በጣም ብዙ ነገር እንዲታወቅባቸው ስለማይፈልጉ ነው። እነሱ ጋር አይደለም መረጃ አሳልፎ የሰጠ ሰው እዚህ ቤት ውስጥ ከገባ በኋላ ለማምለጥ የሚሞክር እንኳን የሚወሰድበት እርምጃ በጣም የከፋ ነው። ከሱ በታች ያሉ ጠባቂዎቹ ምናምን ድንገት ትዕዛዝ የሚሰጣቸው ሰዎች ናቸው እንጂ በጭራሽ ሳምሶን እንደዚህ እዚህ ቦታ ነው ተብሎ የሚታወቅ ሰው አይደለም። ሲጀመር ሳምሶን እንደዚህ የሚያደርግ ሰው አይደለም። ምንም ቢፈልግህ እንኳን በዚህ ልክ ራሱን አደጋ ላይ የሚጥል ሰው አይደለም። እዚህም ከወንድ ጋር መተኛት ቢኖረውም ቢያንስ ከሀብታም ሰዎች ጋር ነው። በዛ ላይ ደግሞ በጣም የተለያዩ መንገደኛውም ሰካራሙም አልከፍልም ከሚለውም ጋር አይደለም። ጥሩ ክፍያ አለን። ያው የተለያየ ሰው ይመጣል፣ ሴቶች ይመጣሉ። እንዳይወጡ ነው የምጠብቀው። ሱቅ ደግሞ ለነሱ የሚያስፈልጋቸውን ነገሮች ይዤ እመጣለሁ። ምንድነው ስራሽ? ዋና ስራሽ አንቺ ስራ ምንድነው? ልክ እንደ ኤደን የሚመጡ ሴቶች አሉ። እነሱ የሚመጡበት መንገድ አላቅምና እኔ የመጣሁበትን መንገድ ለነሱ የነገርኳቸው እሺ ብለው እዚህ ቤት ውስጥ እንዲቆዩና የታዘዙትን ስራ እንዲሰሩ ማድረግ ነው። ቤተሰቦች ተመልሰናል። ያው አሁን ላይ ድጋሚ ከሱ ጋር ቆይታ ላደርግ ነው ማለት ነው። ያው ቅድም እንግዲህ ስለ ዮርዳኖስ ልጅ ያው መረጃ ማግኘት ባለበት ልኩ አግኝተናል። እሷን ለማግኘት እንግዲህ የክሩ አባሎቻችን ሄደዋል። በሄዱበትም እንግዲህ ወዲያው እንዳገኟት ነግረውኛል። ቀጥታም ደግሞ ወደዚህ ይዘዋት እየመጡ እንደሆነም አሳውቀውኛል ማለት ነው። እሷ ስትመጣ እንግዲህ ከሷ ጋርም ድጋሚ ቆይታ የምናደርግ ነው የሚሆነው። ነገር ግን ቅድም እንግዲህ እየዋሸ የነበረ ሰው ነበረ ማለት እያንዳንዱን ነገር ሁሉንም ነገር ጓደኛው ላይ ሲያላክክ ራሱን ከዚህ ነገር ነፃ ለማድረግ ሲጥር የነበረው ሰው አለና ከሱ ጋር ደግሞ ድጋሚ ቆይታ አደርጋለሁ ማለት ነው ቤተሰቦቼ። እሺ ያው ቅድም ብዙ ነገር ስትዋሽ ነበር። አንተም ራስህን ነፃ ለማውጣት እያንዳንዱን ነገር ሁሉንም ነገር ጓደኛህ ላይ ስትደፈድፍ ነበረ። ነገር ግን እሱም ደግሞ ስለአንተ መናገር ያለበትን እያንዳንዱን ነገር ተናግሯል። በተጨማሪም ሳምሶን ከሚባለው ሰው ጋር ግንኙነት ሊኖርህ እንደሚችል ነግሮኛልና አሁን ላይ መዋሸትህ ምንም የሚጠቅምህ ጥቅም የለም። አሁን ላይ የምትዋሸው ነገር እያንዳንዱ ነገር በኋላ ላይ ከባድ ዋጋ ነው የሚያስከፍልህ። ለሰራኸው ስራ መቀጣት አይቀርም። ነገር ግን ቅጣትህ እንዲቀንስልህ የምትፈልግ ከሆነ የምታውቀውን ነገር ብትናገር ይሻላል። አሁን ላይም ድጋሚ ወደ ውሸት የምትቀጥል ከሆነ የሚደርስብህ ነገር እጥፍ እየሆነብህ ነው የሚሄደው። ስለዚህ ሲጀመር መጀመሪያ ደረጃ ላይ ከህግ ማምለጥ እንደማይቻል እንድታውቅ ፈልጋለሁ። የትኛውም ሰው የፈለገ ስራ ሊሰራ ይችላል፣ የፈለገ ነገር ሊያደርግ ይችላል። ከህግ ማምለጥ አይችልም። አሁን ምንድነው የፈለከው? ስለዚህ የምታውቀውን ነገር እያንዳንዱን ነገር ከመጀመሪያ ጀምረህ እንድትነግረኝ እፈልጋለሁ። ስላለው ነገር እዚህ ላይ እንዴት እየሰራህ እንደሆነ ቅድም ምንም ማውቀው ነገር የለም ብለሃል። ዮርዳኖስንም ጠንቅቀህ እንደምታውቃት ነግሮኛል ጓደኛ። በተጨማሪም ከሳምሶን ጋር ግንኙነት እንዳለህ ነግሮኛል። ስለዚህ ምንድነው አንተ እየሰራ ያለው? አዎ ከሳምሶን ጋር ግንኙነት አለ። ሁሉ ነገር እሱ ነግሮሃል ብዬ አስባለሁ።
ግን ትዕዛዝ እየሰጠኝ የነበረው ያው ሳምሶን ነው። የሳምሶን ሰዎች ናቸው። ሳምሶን የት ይኑር ምን አላውቅም። በቴክስት ነው መረጃ የሚደርሰኝ። ስራውን የምሰራው እልላለሁ። የተሻለ ክፍያ ይከፍሉኛል፣ ሰራለሁ። ከዛ በተረፈ ግን ማለት ነው እኔ የት ይሆኑ ምን ይሆኑ የት እንዳሉ ማውቀው ነገር በእርግጥ አዎ ሳምሶን ሰራለሁ ከሱ በቴክስት ነው እንጂ በአካል አላውቀውም። ሲጀመር ሳምሶን እየከፈለ እንዴት ነው ዮርዳኖስ ጋር የምትሰራው? እሷን እንድሰልላት ልዩ ክፍያ ተከፍሎኛል። በተጨማሪ እንድሰልላት በግል እነሱ እንደሚከፍሉኝ ቃል ገቡልኝ እና ብዙ ነገሮችን ኃላፊነት እንደሚወስዱልኝ ቃል ገብተውልኛል እና ነገሮችን ሁሉ ወደ ጓደኛዬ እንድደፈድፍ እና የመጣውን ነገሮች ሁሉ ወደ እሱ እንድደፈድፍ አዘውኛል። ያን ትዕዛዝ ደግሞ የመፈጸም ግዴታ አለብኝ። ለምን? አንደኛ ክፍያ አለ፣ ሁለት ደግሞ ለሚመጣብን ነገር ሁሉ እኛ አለን ብለውኛል። ገብቶሃል? እኔ ያንን ስራ መስራት ነው ስራዬን ነው መስራት እንጂ እኔ ስለሱ ምናምን ነገር ምንም አይነት ጉዳይ እንደሌለ ብለው አስረግጠውኝና ለራሴም ያው ስጋትም አለኝ በእነሱ ዙሪያ ላይ። ገብቶሃል? አንድ መረጃ አሳልፌ ከሰጠውም ወደ እሱ እንድሰጥ እንጂ ወደ እነሱ አይደለም። እነሱን እንዳላያቸውም አድርገውኛል። በሜሴጅ ነው ማየው። ቴክስት ያደርጉልኛል፣ እኔም በቴክስት ልካለው። ያለውን ክፍያ በቴክስት ነው እኔም ክፍያው የሚደርሰኝ። ከዛ በተረፈ እኔ እነሱን አላውቀውም። መጀመሪያ ደረጃ አንተ እዚህ ቤት ላይ እንዴት ልትገባ ቻልክ? እነ ሳምሶን እየከፈሉ እንዴት ነው እዚህ ቤት ልትሰራ ይቻላል? ከዮርዳኖስ ጋር ነበርኩ መጀመሪያ። አንደኛው ነገር ማለት ነው ዮርዳኖስ ጋር ያው አብረን ነው የምንሰራው። ነግሮሃል፣ ሙሉ ለሙሉ ነግሮሃል። ሙሉ ቤቱን ተከራይታለን ያለችው። ክፍያውን የቤቱንም ክፍያ የከፈለችው እሷ ነች። እሷ ስትመጣ ነው በቃ ሁሉንም ስራ የምንሰራው። ስራ ከሌለ ቤት ውስጥ ነው የምንቀመጠው። ቅድም እንደመጣችሁት ነው የምታገኙት። ስራ ከሌለ፣ ስራ ሲኖር ብቻ ትመጣለች፣ ስራ ታዘናለች፣ እንወጣለን፣ እንሰራለን። ከዛ በተረፈ ስራ በሌለ ሰዓት እዚሁ ቤት ውስጥ ነው ቁጭ የምንለው። ስለዚህ መጀመሪያ ለዮርዳኖስ ተቀጥረህ ነበር። ነገር ግን እነሱ ከፍተኛ ገንዘብ ከፍለው እዚሁ እሷን እንድትክዳት አደረጉ ማለት ነው። ጥሩ ክፍያ አገኘው። ስለዚህ በቃ ያ ጥሩ ክፍያ እኔንም አጓጓኝ፣ ሳንቲሙም ያጓጓ ነው። ስለዚህ ያለኝ አማራጭ መስራት ነው፣ እሷን መሰለል ነው። ስለዚህ እሷ የምትሰራቸውን ነገሮች ሁሉ እየሰለልኩኝ በቃ መረጃ አቀብላለሁ። መረጃ መስጠት ነው የኔ ስራ። ከዛ በተረፈ ምንም ነገር ማውቀው ነገር የለም። ስለነዛ ሰዎች ምን ሰሩ፣ ወንጀል ሰሩ፣ ሰው ጠፋ የምትለኝ ነገር እኔ ማውቀው ነገር የለም። የሰው ሕይወት ጠፍቷል ትለኛለህ፣ እኔ ማውቀው ነገር የለም። እኛ ለተሰጠን ነገር ብቻ ተልኮ መፈጸም ነው የኛ ስራ። ያለውን መረጃ ነግሬሃለሁ። ከዚህ በላይ እሺ፣ እዚህ ቤት ላይ ልሰልል ነው የገባሁት ብለኸኛልና ዮርዳኖስን ለምንድን ነው ሳምሶን መሰለል የፈለገው? ስለሷ ማወቅ የሚፈልገው ነገር ምንድን ነው? መረጃ አሳልፋለሁ። ምንም አይነት መረጃዎች በጣም ከባድ ሰዎች ናቸው ሰዎቹ። እንደውም እኔ ጓደኛዬን ራሱ ፈራዋለሁ ስለለው። ያው እሷን ሰልላት የእሷ ሰራተኛ መሆኔ እንዳለ ሆኖ እሷን ደግሞ እንድሰልላት የበላይ አካላችን ሳምሶን እንደሆነ አውቃለሁ። የእሷም የበላይ ሳምሶን እንደሆነ አውቃለሁ። በተረፈ በአካል አላውቀውም፣ ግን እዚህ ጋር ራሱ አብሮኝ የነበረውን አብሮኝ የሚኖረውን ጓደኛዬን ራሱ መጠራጠር ጀምሬያለሁ። ለምን በሰልል ተብዬ እሷን የተሰጠኝ ክፍያ ያጓጓል። እሷ ከምትከፍለኝ ክፍያ የተለየ ክፍያ፣ ተጨማሪ ክፍያ ነው የምትከፍለኝ። እሱም ራሱ እኔ ይሰልላትም ሊሆን ይችላል፣ እኔንም ሁሉ ይሰልለኝ ይሆናል። ለምን በዙሪያው የተሳሰረ ነገር ነው፣ የነሱ ውስብስብ የሆነ ነገር ነው። የሳምሶን ልዩ ናቸው ማለት የነሱ ይለያሉ ግሩፓቸው በአጠቃላይ። እኔ ግን ስለምትለው ነገር ምንድነው የሚሰራው ብትለኝ ማውቀው ነገር የለም። የት ነው ያለው ምንድነው ብትለኝ ምን አይነት ሰው ነው፣ ቀይ ነው አጭር ነው ረጅም ነው ብትለኝ ወንድሜ እኔ ማውቀው ነገር የለም። እኔ ብቻ ለሚሰጠኝ ትዕዛዜን እፈጽማለሁ። ሲወስዱኝ ሁሉ የሆነ በቃ ራሳቸውን ቀይረው ነው የሚመጡት። እኔ ማውቀው ነገር የለም። አጋጣሚ ይመጣሉ፣ ራሳቸውን ፊታቸውን ሁሉ አላየው፣ እነሱ ነው የሚያዩ። ስለዚህ ያለኝ አማራጭ መታዘዝ ነው። ክፍያው ያጓጓሉ እንደም እሺ። እንግዲህ ቅድም ራስህን በጣም ነፃ ለማውጣት አንተ ምንም እንደማታውቅ ጓደኛ ላይ ደግሞ እያንዳንዱን ነገር ሁሉን ነገር እሱ እንደሚሰራ ከዮርዳኖስ ጋርም ግንኙነት ያለው እሱ እንደሆነ አጠቃላይ ሁሉንም ስራ እሱ እንደሚሰራ እሱ ላይ እየደፈደፍክበት ነበር። ይሄን ነገር ያደረከው ለምንድን ነው? ከነሱ ከበላይ አካል የመጣ
ምንም አይነት የፖሊስ አካልም ሆነ የደህንነት አካል በሚመጣ ሰዓት ያለውን ሁሉ መደፍደፍ ያለብህ ወደሱ ነው ተብያለሁ። ስለዚህ የእነሱን ትዕዛዝ መፈጸም አለብኝ። አንደኛ ራሴን ለማዳን ነው፣ ሁለት ደግሞ ያዘዙኝ ትዕዛዝ አለ፣ ትዕዛዛቸውን ለመፈጸም ነው። እነሱን ይህ እንደዚህ አይነት ነገሮች በሚደርስብህ ሰዓት ስልክ ሰጥተውኛል እና ያ ስልክ ላይ ቴክስት አድርጌላቸው እነሱ ሊደርሱልኝ እንደሚችል ነግረውኛል። ምናልባት ያ ስልክ ወደ እነሱ ሊመራችሁ ይችላል ምናልባት። ስለዚህ እያልከኝ ያለው ችግር ሲፈጠር ለነሱ ቴክስት የምታደርግላቸው ስልክ ቁጥር እንዳለ ነው እየነገርከኝ? አዎ አለ፣ ስልክ አለ። ምናልባት እሱ ስልክ ላይ በሱ ስልክ እነሱ ጋር ሊያደርሳችሁ የሚችል ነገር ሊሆን ይችላል ብዬ እገምታለሁ። እሺ እሱን ያው እኛ መሰብሰብ ያለብንን መረጃ ስለምንሰበስብ እሱንም የምትሰጠን ይሆናል ማለት ነው። አሁን በመጨረሻ ልትነግረኝ የምትፈልገው ነገር ከዚህ በኋላ ማለት ይሄን ነገር ያልነገርኩ ነገር አለ ብለህ የምታስበው ነገር ካለ እንድትነግረኝ እፈልጋለሁ። ምንም የመጨረሻ የለም። እርግጠኛ? አዎ በቃ ነገርኩህ እኮ። ይኸውልህ ከአንተ ጋር ሲጀመር አሁን ድጋሚ ማውራታችን አይቀርም። ነገር ግን ምልክት እየሰጡኝ ስለሆነ ነው አሁን የዮርዳኖስ ልጅ እንደደረሰች ምልክት እየሰጡኝ ስለሆነ ነው ይሄን ነገር እያረኩ ያለሁት። ከአንተ ጋር በደንብ ገና ማውራቸው ብዙ ነገሮች አሉ። ነገር ግን በስተመጨረሻ የምትነግረኝ ነገር ካለ ቢያንስ ሊጠቅም የሚችል ለአንተም ሊሆን ይችላል ለእኛም ሊሆን ይችላል ሊጠቅም የሚችል ነገር ካለ እንድትነግረኝ እፈልጋለሁ። ነገርኩህ በቃ ይሄ ስልክ ነው የመጨረሻ ነገር እየነገርኩ ያለሁት። ይሄ ስልክ ነው ወደ እነሱ ሊያደርስ የሚችለው የሚስጥር ስልክ ነው። እሱ ማያውቀው ማንም ማያውቀውም ይሄን ስልክ እኔና እነሱ ነው የምናውቀው። ቤተሰቦች ያው ቅድምም ምልክት እየተሰጠኝ ነበረ የዮርዳኖስ ልጅ እዚህ እንደደረሰች ያው አሁን ላይ አስገብቻታለሁ። ከሷ ጋር ደግሞ ወደ ዮርዳኖስ የምታቀርበኝ ሴት እንደምትሆን እርግጠኛ ነኝ። ምክንያቱም ብዙ ጊዜ ቅድም እንደነገረኝ ከሆነ እያንዳንዱ ግንኙነት ያላት ከሷ ጋር እንደሆነ ብዙ ነገር እንደሚገናኙ ብዙ ነገር እንደሚያደርጉ መረጃ ማግኘት ይችላል ማለት ነው። ስለዚህ በዛው በኩል የሚሆነው ነገር ሁሉ ይሆናል ብለን ተስፋ እናደርጋለን ቤተሰቦቼ። ስለዚህ ከሷ ጋር አሁን ቆይታ አደርጋለሁ ማለት ነው። እሺ መጀመሪያ ለኦዲየንስም ግልጽ ይሆን ዘንድ ማለት ምክንያቱም እዚህ ጋር የመጣሽበት ምክንያት አለ። የመጣሽበት ምክንያት ትነግሪኛለሽ ማለት እያንዳንዱን ነገር እንግዲህ የህግ አካላት አሉ ከጀርባችን። ከዛም ሲያመጡሽ ይዘውሽ የመጡት የህግ አካላት ናቸው። እኔ ደግሞ መርማሪ ጋዜጠኛ ነኝ። እያጣራን ያለው ነገር አለ። ስለሱ ነገር የምታውቂውን ነገር ትነግሪኛለሽ ማለት ነው። ስለዚህ ለተመልካች ግልጽ ይሆን ዘንድ እስቲ ስምሽን ንገሪኝ። በመጀመሪያ እኔ ማን እንደሆናችሁ ማውቀው ነገር የለም። ወደዚህም ለምን እንደመጣው ማውቀው ነገር የለም እና እሱን ግልጽ እንድታደርግልኝ ነው የምፈልገው። እሺ ግልጽ አደርግልሻለሁ ማለት በደንብ ግልጽ እንዲሆንልሽ ደግሞ እስቲ አንድ ሰው ላሳይሽና ምናልባት በደንብ ግልጽ ይሆንልሻል ብዬ አስባለሁ። የምታውቂውን ሰው ነው ማሳይሽ። እስቲ አስገቡልኝ። አታውቂው? አውቀዋለሁ። የእናቴ ተላላኪ ነው እና የተፈጠረ ነገር አለ ከእናቴ ጋር የተያዘ ነገር ነው። እነሱ የህግ አካላዮች ናቸው። የሚጠይቁሽን ነገር እንዳለ ንገሪያቸው። የህግ አካል ናቸው እኮ። ስለምንድን ነው የምጠይቁኝ? ምንም የማውቀው ነገር የለም። ያው እናትሽ ብዙ ወንጀል ውስጥ ስለገባች ነው እና ያለውን ነገር እንዳለ እንድትነግሪያቸው ነው መረጃ። ለዛ ነው እኔ ስለ እናቴ የማውቀው ነገር የለም። እኔ ስጀምር ከእሷ ጋር የሚያገናኘኝ ነገር የለም። ስለሷ ምንም ውስጥ ትግባ የሚመለከተኝ ታሪክ የለም። አይደለም የህግ አካሎች ናቸው። እናትሽ ምን ትስራ ምን ሳይሆን ብዙ ወንጀል ሰርታለች እና እነሱን ይህንን ነገር እንትን እንድትያቸው እኮ። እኔ ስለምትሰራው ነገር በምን አውቃለሁ? እኔና እሷ እንደማንገናኝ። እሺ አይ በዚህ ከተማመንን ችግር የለም። እሱን አስወጡልኝና ከእሷ ጋር እቀጥላለሁ ማለት ነው። እሱን አስወጡልኝ። እሺ ቤተሰቦች ያው የዮርዳኖስ ተላላኪ የነበረ ሰው እንደምታውቀው ነግራናለች። ያው ስለ ዮርዳኖስም ማወቅ ያለብን ነገር እያንዳንዱን ነገር ከሷ ጋር ለማውራት ከሷ ማጣራት ያለብን ነገር ለማጣራት እንግዲህ ተመልሰን መተናል ማለት ነው ቤተሰቦች። ያው ከሷ ብዙ ነገር እንሰማለን ብለን እናስባለን። ምክንያቱም የዮርዳኖስ ልጅ ነች። ያው ብዙ ሰው አያውቅም የዮርዳኖስ ልጅ እንዳላት ማለት እኔም መረጃ በሰበሰብኩበት ወቅት ልጅ እንዳላት ምንም አይነት ነገር አልደረሰኝም ነበር። ነገር ግን አሁን ላይ ልጅ እንዳላት ያው አይተናል ማለት ነው። ስለዚህ ከሷ ጋር እንግዲህ
ቆይታ እናደርጋለን ማለት ነው። በድጋሚ ቤተሰቦቼ እስከ ቪዲዮ መጨረሻ ድረስ አብራችሁን እንድትቆዩ በድጋሚ ላሳስባችሁ እወዳለሁ ማለት ነው። እሺ ሰላም፣ መጀመሪያ እንድትረጋጊ እፈልጋለሁ። ማለት ምንም እዚህ ጋር የምትፈሪው ምንም ነገር የለም። እንደምታየው የህግ አካላት አሉ። አንቺ ላይ ምንም የሚደርስብሽ ነገር የለም። እኔም መርማሪ ጋዜጠኛ ነኝ። ማረጋገጥ ያለብኝን ማግኘት ያለብኝን ነገር ለማግኘት ነው እዚህ ጋር አንቺንም ወደዚህ ያመጣንሽ ማለት ነው። ስለዚህ የምታውቂውን ነገር ብቻ ነው እንድትነግሪኝ የምንፈልገው። ስለዚህ የምታውቂውን ነገር ትነግሪናለሽ። ያለውን ነገር እንጨርስና አንቺም ወደ መጣሽበት በስንት ሰዓት ያደርሱሻል። ስለዚህ ምንም አይነት ፍራቻ ውስጥሽ ላይ ሳይኖር ስለምታውቂው ነገር ስለ ሁሉም ነገር እንድትነግሪኝ እፈልጋለሁ ማለት ነው። መጀመሪያ ግን ያው የሚከታተሉን ቤተሰቦች አሉንና ለቤተሰቦችም ግልጽ ይሆን ዘንድ እስቲ ከስምሽ ጀምሮ ንገሪኝ። ስምሽ ማን ይባላል? እሺ ሳራ፣ ያው አሁን በደረሰኝ መረጃ መሰረት እኔ እስከማውቀው ድረስ ዮርዳኖስ ልጅ እንደሌላት ነበር ማውቀውና አሁን ላይ ደግሞ ዮርዳኖስ ልጅ አላት እየተባለ ነውና የምር ትክክለኛ ልጇ ነሽ አይደል? እሺ እንዴት ነበር ማለት እንዴት ነበር ያሳደገችሽ? እንግዲህ አንቺ የምታውቂው ያው ከተወለድሽ በኋላ ነው ያሉትን ነገሮች የምታውቂው ስለ ዮርዳኖስና ያው ምናልባት የሰማሽውም ነገር ይኖራል። በእርግጥ እሱንም ያው ወደ በኋላ የምትነግሪኝ ይሆናል። ግን እንዴት ነበር እያሳደገችሽ? እንዴት ነበር ግንኙነታችሁ? እኔ ያሳደገችኝ እህቴ ናት። ከእናቴ ጋር ማለትም ዮርዳኖስ ጋር ይህን ያክል ብዙም ቀረቤታም ግንኙነት የለንም። ያው ከሀያቴ ጋር ነው ያደግኩት። ከዮርዳኖስ ጋር መገናኘው አሁን ቅድም ማሳየኸኝ በሱ በኩል ነው። ገንዘብ ምናምን ታግዘኛለች፣ ትረዳኛለች። ከዛ በተረፈ እስከዚህ ማለት ስላላሳደገችኝም ቀረቤታም ለእሷ ፍላጎት የለኝም። ኦኬ፣ ማለት ምክንያቷ ምን ነበር? አብራችሁ ያላደጋችሁበት ምክንያት ምንድን ነው? ማለት አንቺን ያላሳደገችበት ምክንያት ምንድን ነው? ስለሱ ማውቀው ታሪክ የለም። አያቴ እንዳሳደገችኝ ነው የማውቀው። እሺ፣ ግን አያትሽስ እስቲ ስትነግርሽ ማለት ስለ ዮርዳኖስ የነገረችሽ ነገር አለ? መጥፎ ነገር ሊሆን ይችላል፣ ጥሩ ነገር ሊሆን ይችላል እና ምን ነገር ስለ እናትሽ ምን እየነገረች አሳደገችሽ አያትሽ? ይሄን ነገር መናገር አልፈልግም። ነገር ግን ያው እሷንም ጠይቂያት ነበር እናቴ ለምን እንዳላሳደገች ለምን አብራኝ እንደማትሆን ጠይቂያት ነበር። ግን የሰጠችኝ ምላሽ ማለት የሚያስደስት አይደለም፣ ደስ የማይል ነገር ነው። ያው ገንዘብ ለማግኘት ለስራ ነው እና ምን ያለችኝ። ግን አሁንም ላይ ገንዘብም ኖሯት ገንዘብም አግኝታ እኔንም ሆነ ሀያቴን አብራ ልትሆንም ፈቃደኛ አይደለችም። ያው ገንዘብ መወርወር ምናምን ነው እንጂ አብራንም ጊዜ ለማሳለፍም አብራን ለመኖር ፈቃደኛ አይደለችም። እንዲሁም ሳገኛትም ያው ብዙ ጊዜ አላገኛትም፣ አልፎ አልፎ ነው። ግን በማገኛት ሰዓትም ያላት ባህሪ ምናምን ደስ የሚል ነገር አይችባት አላውቅም። የሆነ ጥሩ ሰው እንዳልሆነች ይሰማኛል። እሱን ነው የማውቀው እንጂ ሌላ የማውቀው ነገር የለም። እሺ፣ ግን ማለት እንዴት ነው ስትኖሩ አሁን ላይ ባላችሁበት ወቅት እያንዳንዱ ነገር የምታረግላችሁ የምትረዳችሁ ሁሉንም ነገር የምታረግላችሁ እሷ ነች? አዎ፣ ገንዘብ ምናምን የምታረግልኝ እሷ ናት። አሁን እኔ የምሰራበትን ቡቲክ የከፈተችልኝ እሷ ናት። በገንዘብ ታግዘናለች። ኦኬ፣ እሺ፣ ያው የነገርሽኝ ነገር አለ። እኔ ደግሞ ስለ ዮርዳኖስ የማውቃቸው ብዙ ነገሮች አሉ። ማለት ዮርዳኖስ ማለት አላቅም እኔ እዚህ ነገር ውስጥ እንዴት እንደገባች ለምን እንደገባች ምንም የማውቀው ነገር የለም። ነገር ግን ዮርዳኖስ ማለት በጣም መጥፎ እና አረመኔ ጨካኝ የሆነች ሰው ነች። ማለት ብዙ የምትሰራቸው ወንጀሎች አሉ። በዋናነት ደግሞ የምትሰራው ስራ ምንድነው? አሁን ላይ ሴት እህቶችን፣ ልጆችን፣ ምንም የማያውቁ ሰዎችን እያታለለች ለሀብታሞች የምትሸጥ ከዛም በተጨማሪ ብዙ ነገር የምትሰራ በጣም አረመኔና ጨካኝ ሰው ነች እና ስለሷ ማረጋገጥ ያለብኝን ነገር ለማረጋገጥ እሷንም ማግኘት ስለምፈልግ ነው ግዴታ አንቺን ያገኘሁሽ። ብዙ መንገዶች ሞክሬያለሁ። ማለት እሷን ለማግኘት ማድረግ ያለብኝን ርቀት እየሄድኩ ነው። በዛም መንገድ እንግዲህ አንቺንም እዚህ ጋር አግኝቼሻለሁና እሷን እስቲ እንዴት ነው ላገኛት የምችለው እንድትረጂኝ እፈልጋለሁ። ምክንያቱም ያደረገችውን ነገር ነግሬሻለሁ። ምናልባት ያው እሷም ልጅ አላት። እንግዲህ አንቺን የሚያካክሉ ልጆችን ነው ለሀብታሞች እያታለለች በማይሆን ነገር እያታለለች ለሀብታሞች ስትሸጥ የኖረችው። አንድ ቤት ላይ አፍና ምንም እንዳያረጉ በቤተሰቦቻቸው አስፈራርታ ብዙ ጉዳት እያደረሰችባቸው አንድ ቤት ውስጥ አፍና ለሀብታሞች እየሸጠች የምትገኝ ሴት ነች እና ስለሷ ማወቅ የምፈልጋቸው እያንዳንዱ ነገሮች ብዙ ነገር ስላሉ
የምታውቂውን ነገር እንድትነግሪኝ ስለሷ፣ በተጨማሪም ደግሞ የት እንዳለች እንዴት ላገኛት እንደምትችል እንድትነግሪኝ ፈልጋለሁ። ማለት እናቴ የፈለገ መጥፎ ሰው ልትሆን ትችላለች፣ ግን አሁን ያልከኝን ነገሮች ታደርጋለች ብዬ አላስብም። ምክንያቱም እናቴ እንዴት ሴቶችን ትሸጣለች? ምን እያልከኝ ያለው ነገር ለማመን የሚከብድ ነገር ነው። እንደዚህ አይነት ነገር ታደርጋለች ብዬ አላስብም። ምን ያህል እርግጠኛ ነው? እንዴት እንዲህ ልትል ቻልክ? አውቃለሁ ይሄን ነገር ማለት ላታምኚ ትችያለሽ። ምክንያቱም አንቺም ልጅ ነሽ። እንዲህ አይነት ነገር ሲደረግ ሰምተሽም አይተሽም ላታውቂ ትችያለሽ። ነገር ግን እሷ እዚህ ስራ ውስጥ እንደገባች ሙሉ በሙሉ እርግጠኛ ነኝ። በተጨማሪም ደግሞ ከእሷ ጀርባ ብዙ ሰዎች አሉ። ማለት የእሷ አለቆች ይህን ስራ የሚያዟት፣ ይህን ነገር እንድታደርግ የሚያደርጓት ብዙ ሰዎች አሉና አላቅም። ቅድም እንዳልሽኝ እንግዲህ ለገንዘብ ብላ ሊሆን ይችላል ይህን ስራ የምትሰራው ኦር ሳምቲንግ ሊሆን ይችላል። ነገር ግን ምነግርሽ ነገር እርግጠኛ ሆኜ የምነግርሽ ነገር እናትሽ እንዲህ አይነት ስራ እንደምትሰራ እርግጠኛ ነኝ። ስለዚህ የበላይ አለቆች ያልካቸው እነሱ አስገድደዋት ሊሆን ይችላል። ሜቢ እንጃ ብቻ አስገድደዋትም ሆነ ምንም ሆነ ብዙ አማራጭ አለ። እዚህ ምድራችን ላይ የሚሰራ ብዙ አይነት አማራጮች አሉ፣ ሊሰራ የሚችሉ ነገሮች። ስለዚህ ይሄ ነገር አስገድደዋትም ሆነ ሌላ ጉዳይ ምንድነው? ይሄን ነገር ወደ ህግ መሄድ ካለባት ራሷ መሄድ የምትችል አይነት ሰው ስለሆነች ማለት ነው። እሱ ሌላ ጉዳይ ነው። ስለዚህ አሁን የምፈልገው ነገር ምንድነው? ካንቺ ግዴታ እሷ ያለችበትን ቦታ ማወቅ አለብኝ፣ እሷን ማግኘት አለብኝ። ይሄን ነገር ደግሞ በአንቺ በኩል እንድታግዥኝ ስለምፈልግ ነው እዚህ ድረስ ያስመጣሁሽ። ስለዚህ ያለችበትን ቦታ እንድታገኝ እፈልጋለሁ። በተጨማሪም ደግሞ እሷን ላገኝበት የምችለውን መንገድ እንድታገኝ እፈልጋለሁ። እኔ ያው ብዙም ከሷ ጋር እንደማልገናኝ ነግሬሃለሁ እና ቅርብ ጊዜ ላይ ደውላልኝ ነበር እንዳገኛት እንደምትፈልግ ምናምን ነግራኝ ነበረ። ግን እኔ እሷን የማግኘት ፍላጎት ስለሌለኝ እንደማላገኛት ነው የነገርኳት። ግን በሚመቸኝ ቀን ወይ እሷን ማግኘት በምፈልግ ቀን ሄጄ እንዳገኛት መልዕክት ያስቀመጠችልኝ አድራሻ አለ፣ እሷን ማገኝበት ቤት። ምናልባት እሱ የሚጠቅም ከሆነ እሱ ነው የማውቀው። እሺ ያው እኛ የምንፈልገው አሁን ላይ እሷን ማግኘት ነው። ከዛ ደግሞ ይሄን ስራ እንዲቆም ነው የምንፈልገው። በዛም በተጨማሪ ከሷ ጀርባ ማን እንዳለ ያሉትን ሰዎች እያንዳንዱን ሰዎች ለህግ ማቅረብ ነው የምንፈልገውና አሁን እንዳልሽው አንቺ ምንድነው የምታረጊልን ማለት ነው? ልታገኛት እንደምትፈልጊ ትነግሪያታለሽ። በዛም መሰረት የነገረችሽ የሰጠችሽ ቤት አለ። ወደዛ ቤት እኛ ሄደን እንጠብቃትና እሷን ይዘናት እንግዲህ ማረጋገጥ ያለብንን ነገር ምናረጋግጥ ይሆናል ማለት ነው። በዚህ ትተባበሪናለሽ አይደል? እሱ ችግር የለውም። ተባበራችሁ ያው የሚጠቅማችሁ ከሆነ ያልኩህን አድራሻ እሰጣችኋለሁ። ያው እንዳልከውም ከሆነ እናቴ እንደዚህ አይነት ስራ እየሰራች ከሆነ እኔም ቅጣቷን እንድታገኝ እፈልጋለሁ። ምክንያቱም እኔም ሴት ነኝ። ሴቶች ላይ ደግሞ እንዲደረግ አልፈልግም። ያው አሁንም እንዲህ የቀረብኳትም ገንዘቧንም ብሯን ፈልጌ ምናምን ሳይሆን ያው ሀያቴ ምንም ቢሆን እናትሽ ናት እና ያው እስከ መቼ ነው እንዲህ ተራርቃችሁ? ያው አላ የእሷን ምክር የእሷን ነገር ሰምቼ ያው ለእሷ ስል ነው እንጂ እሷ የምታደርግልኝ ነገር ይሄን ያክል አስደስቶኝ ወይ ብሯን ፈልጌ ምናምን አይደለም። እና እኔ እንደዚህ አይነት ነገርም እንድትሰራ አልፈልግም። ያው ባለው ነገር ተባበራችኋለሁ። እኔ እሷን ተባባሪ አይደለሁም እና ቅጣቷን እንድታገኝ እፈልጋለሁ። እንደዚህ አይነት ስራ የምትሰራ ከሆነ የእውነት ከሆነ ማለት ነው። እሺ ሳራ፣ ለምታደርግልን ነገር በመጀመሪያ ደረጃ እናመሰግንሻለን። ነገር ግን እስቲ በተጨማሪ የምታውቂው ነገር ካለ እስቲ ስለ እናትሽ እኔ የነገርኩሽም ነገር አለና በዛም ጉዳይ ሊሆን ይችላል፣ በሌላም የምታውቂው ነገር ካለ እስቲ ስለ እናትሽ ንገሪኝ። እኔ ምንም አውቀው ነገር የለም። ያው እንዳልኩት ነው ከአያቴ ጋር ነው ያደግኩት። እሷም እንደዚህ ጊዜ ሰጥታ የምታወራኝም ነገር ምናምን ነገር የለም። እንዲህ ቀረቤታም እንዲህ ይሆናል ስለምንም ወሬም እንዲህ ለማውራትም ጊዜም የላት። ስለዚህ ስለሷ በምንም አጋጣሚ ልሰማ አልችልም። ስለ እንደዚህ ስራዋም ስለምንም አውቀው። እሺ እንግዲህ ቤተሰቦች ያው እንደተመለከታችሁት ነው የነበረን ቆይታ። ያው እኔ አንዳንዴ በጣም ነው የሚገርመኝ ማለት ዮርዳኖስ ከምትባል ሴት አሁን እንዲህ አይነት ልጅ አፍርታለች ብሎ ማሰብ በጣም ነው የሚከብደው። ማለት አላቅም እኔ አንዳንዴ ያደግንበትም ነገር እንትን ይላል መሰለኝ። እኔ አላቅም ብዙ ጊዜ የሚፈጠሩት ነገሮች እንዲህ አይነት ነገሮች ውስጥ ሰዎች እንዲህ አይነት ነገሮች ለምን እንደሚገቡ እንዴት እንደሚገቡ ብዙ ምክንያት ሊኖራቸው ይችላል። ነገር ግን ደግሞ ምንም ምክንያት ቢኖር ምንም ነገር ቢኖር ተመልካቾች በዚህ አጋጣሚ ልነግራችሁ ፈልገው ነገር ምንም ነገር ይፈጠር ምንም ነገር ለሁላችንም ሰዎች አማራጭ ብዙ አማራጭ አለ።
እባካችሁ ወደ ወንጀል አንሄድ፣ ወደ ወንጀል አንግባ፣ ወደ ሌላ ነገር ውስጥ አንግባ። ብዙ አማራጭ አለን እኮ ምድር ላይ እኮ ለሁላችንም እኮ በቂ የሆነች ምድር ነው ያለችን። እንዴት ሰው ክፋትን እያደረገ ሰው ላይ ሰው መጥፎ ነገር እያደረገ ራሱን ለማሳደግ ይፈልጋል? እንዴት አሁን እርግጠኛ ነኝ ዮርዳኖስ አሁን ብትሆን ልጇ ላይ እንዲሆን ማትፈልገውን ነገር ነው በሰው ልጆች ላይ እያደረገች ያለችው። ታውቃላችሁ፣ ሴቶችን አፍና እያታለለች ሞዴሊንግ አሰራችኋለሁ፣ እንዲህ ከፍተኛ ገንዘብ የምታገኙበትን ነገር አመቻችላችኋለሁ፣ ወደ ውጭ ልካችኋለሁ እያለች ነው ይህንን ነገር እየሰራች እንግዲህ ሴቶች ልጆችን በገና ህፃን የሆኑ ልጆችን በእንጭጩ እንዲቀጩ እያደረገች ለሀብታሞች እየሸጠች የምትገኝ። ይህን ስራ እንግዲህ ከነ አቶ ሳምሶንም ጋር ይሆናል ከብዙ ሰዎች ጋር ሊሆን ይችላል የምትሰራው። አሁን ላይ እኔ ቤተሰቦች አላቅም። ይሄ የወንጀል ነገሮች በቃ እየሰፉ በጣም ብዙ ሰዎችን እያነካካ የሚገኝ ነገር ነው። እዚህ ነገር ውስጥ ያላችሁ ሰዎች ምናልባት ይሄን ቪዲዮ እየተመለከታችሁ ከሆነ ከዚህ ነገር እንድትቆጠቡ ፈልጋለሁ። ምናልባት በደንብ ዲፕሊ ያልገባችሁ ሰዎች ካላችሁ ይሄን ነገር ማጋለጥ ያለባችሁ ነገር ለኛም ሊሆን ይችላል። የህግ አካላትም አጠገባችሁ የሚገኙ ሰዎች አሉ። ይሄን ነገር እያጋለጣችሁ ለምን ወደ ሰላማዊ ህይወት፣ ወደ ኖርማል፣ ወደ ተስተካከለ ህይወት ለምን አንመለስም? እኛ እኮ ፍቅር ቢኖረን እኮ ያለን ነገር እኮ ከምንም በላይ ነው። እኛ ነው አይደለም ለቀጣይ ለብዙ ጄኔሬሽን የሚሆን ነገር ያለን ሰዎች ነን። እንዴት ይሄ ሁሉ ነገር እናደርጋለን? ስለዚህ በዚህ አጋጣሚ የምነግራችሁ ነገር ምንድነው፣ እዚህ ሲስተም ውስጥ ያላችሁ ሰዎች ካላችሁ በዚህ አጋጣሚ እንድትወጡ እፈልጋለሁ። ምክንያቱም እባካችሁ ለትውልድ ደህና ነገር ነው ማውረስ ያለብን፣ ለትውልድ የተሻለ ነገር፣ ጥሩ ነገር። ስለኛ ሲወራ በቀጣይ ጄኔሬሽን ላይ ስለኛ ሲወራ ጥሩ ነገር ብቻ ነው ትውልዱ ሊሰማ የሚገባው። ስለዚህ ይሄን ነገር እንድታረጉ ፈልጋለሁ ሁላችሁም ማለት ነው። በተጨማሪም ደግሞ ምናልባት ይሄን ቪዲዮ እያያችሁ ሊሆን ይችላል ወንጀል መሰሩ ሰዎች፣ በስነ ስርዓት እዚህ ነገር ላይ ግንኙነት ያላችሁ ሰዎች፣ ማቆም ማትፈልጉ ሰዎች እንዳላችሁ ምንም ጥያቄ የለውም። ይሄን ቪዲዮ እያያችሁትም ሊሆን ይችላል። እናንተም ደግሞ ለነገራችሁ ፈልገው ነገር ምንድነው፣ ጊዜያችሁን እንድጠብቁ ፈልጋለሁ። እያንዳንዳችሁ ጊዜያችሁን ጠብቁ። ሁላችሁም የእጃችሁን ማግኘታችሁ አይቀርም። ሌላው ይቅርና በምድር ባታገኙት እንኳን በሰማይ ታገኙታላችሁ፣ የእጃችሁን ማለት ነው። ስለዚህ ላረጋችሁት ነገር መቀጣታችሁ ስለማይቀር ቢያንስ እዚህ ሲስተም ውስጥ ያላችሁ ሰዎች ካላችሁም ቢያንስ ከዚህ ሲስተም ወጣችሁ ራሳችሁን ህሊናችሁን እንኳን ንጹህ አድርጋችሁ ብትሞቱ የተሻለ ነው ብዬ ነው ማስበው። ስለዚህ ጉዳይ ይሄናል ካልኳችሁ ይበቃል ቤተሰቦች። ያው አሁን ያስኩት ኬዝ አለ እንደምታውቁት የዮርዳኖስ ኬዝ አለ። ልጇ እንግዲህ ሙሉ በሙሉ ተባበራችኋለሁ ብላ ፈቃደኛ ሆናለች። እሷን ማግኘት ባለብን ልኩ እንግዲህ ማድረግ የሚገባንን ነገሮች እያንዳንዱን ነገር አድርገን ቀጥታ ወደ እሷ ነው የምንሄደው። እሷ ጋርም ደርሰን እንግዲህ የሚፈጠረውን ነገር የሚሆነውን ነገር ቤተሰቦቼ ምንም እኛ የምናውቀው ነገር የለም። ከኛ ቀድሞ የሚያውቀው ፈጣሪያችን ነው። ነገሮችን እንዲያስተካክልልን ብቻ ሁላችሁም በየሃይማኖታችሁ እንድጸልዩልን ፈልጋለሁ። አሁን ላይ ዮርዳኖስንም በእጃችን አስገብተናት ከሷ በኋላ ደግሞ ያሉት ብዙ ሰዎች አሉ እንደምታውቁት። ሳምሶን የሚባል አውሬ የሆነ ሰው አለ። ከዛ ሌላ ሰው ማን እንደሚኖር ምንም ማውቀው ነገር የለም ቤተሰቦች። ከዚህ ነገር ሁሉ ጀርባ፣ ከዚህ ሁሉ ስራ ጀርባ፣ ከዚህ ሁሉ እያንዳንዱ ከተደረጉት ነገር ሁሉ ጀርባ ያለ ሰው እንግዲህ ሳምሶን የሚባል አንድ ሰይጣን የሆነ ሰው አለ። ወደሱም እንግዲህ ፈጣሪ ብሎ እንደርሳለን እርግጠኛ ነኝ። ማለት በዚህ ምንም እንትን ምለው ነገር የለም። ምክንያቱም የትኛውም ወንጀለኛ ወንጀል ሰርቶ የትም ሊገባ ስለማይችል ማለት ነው ቤተሰቦች። ስለዚህ እንደ ፈጣሪ ፍቃድ ወደዛ የምንደርስ ይሆናል ማለት ነው ቤተሰቦቼ። ስለዚህ ሁላችሁም በጸሎታችሁ በዚሁ አጋጣሚ እንድታግዙን ፈልጋለሁ። ሳምሶን ያለበት የገባበት ጉድጓድ ገብተን አውጥተነው እሱም ማግኘት ያለበትን ነገር እንዲያገኝ የምናደርገው ይሆናል ማለት ነው ቤተሰቦች። በቀጣይ ቪዲዮ እስከምንገናኝ ድረስ ያው እናንተ ቸር እንድትቆዩልኝ ፈልጋለሁ። በመጨረሻም እንግዲህ ልላችሁ የምፈልገው ነገር ምንድነው፣ ያው የተባባልነው ነገር አለ፣ ብዙ ነገር አውርተናል ከእናንተ ጋርና አሁንም ደግሜ የምላችሁ ነገር ምንድነው፣ ይሄን ቻናል 100,000 እንድታስገቡልኝ ፈልጋለሁ። አሁን ያለው እንዳያችሁት 59,000 ላይ ነው ያለው። 100,000 እንድታስገቡልኝ ፈልጋለሁ። ሁላችሁም ሼር እያደረጋችሁ ለዘመዶቻችሁ እያጋራችሁ ለብዙ ሰዎች ትምህርት ሊሆን የሚችል ነገር ስለሆነ ይሄን ነገር እንድታስተላልፉልኝ በዚህ አጋጣሚ ላሳስባችሁ እወዳለሁ ማለት ነው ቤተሰቦቼ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩን።